እስቲ ግለ ወሲብ የሚፈጽሙ ሰዎች ድንግል ናቸው? በተለይ ወንዶች ማለት ነው። ሴት ልጅስ ግለ ወሲብ ከፈጸመች በኋላ ድንግል ናት? ይሄን የሚመልስልኝ ሰው አለ? ከዚህ በፊትም ጠይቄ ነበር፣ አልመለሳችሁልኝም። መልሳችሁ ሙሉ አልነበረም። ወንድ ልጅ ግለ ወሲብ ከፈጸመ በተለይ ዲያቆን ሆኖ ግለ ወሲብ የሚፈጽም ከሆነና ዘሩን ካፈሰሰ ድንግል አይደለም። ይሄን አባቶች ተናግረዋል። ዲያቆን ሆኖ ወይም ደግሞ ድንግል ሆኖ ድቁና እየተማረ ግለ ወሲብ የሚፈጽም ከነበረ ድንግላውን አፍርሷል። ለምን? እጁ እንደ ሴት ልጅ ብልት ሆኖለታል። ዘሩን ያፈሰሰው ፈቅዶ ነው፣ ወዶ ነው። በህልመ ሌሊት አይደለም፣ ወይም ደግሞ በዝኒየት አይደለም። ስራዬ ብሎ እጁን ሳሙና ቀብቶ ዘሩን ያፈሰሰው እጁን እንደ ሴት ልጅ ብልት አድርጎ ነው። ተመልከቱ። ስለዚህ ወንድ ልጅ ድንግልናው ጠፍቷል። በምን? በመንፈሳዊ ቋንቋና ወይም ደግሞ እንደ ዓለማዊ እንደ ሳይንስም ልታዩት ትችላላችሁ። ሴት ልጅ ላይ ስንመጣ ግን ሴት ልጅ ድንግል ሆና ግለ ወሲብ ብትፈጽም ድንግልናዋ አልፈረሰም። የትኛው ድንግልናዋ? ንስሐ ትገባለች ግለ ወሲብ በመፈጸሟ። ግን ድንግልናዋ ይሄ ወንድ ልጅ ሲገናኛት የሚቀደደው ስስ ቆዳዋ ገና አልተነካም። ስለዚህ ድንግልና የሚባለው በሳይንሱ ወይም በሰውኛ እሱ አልተነካም ማለት ነው። ዘሯን ያፈሰሰችው ማለት ነው እቺ ልጅ። ስለዚህ ዘሯን በማፍሰሷ ንስሐ ትገባለች፣ ግን ድንግል ናት። በምን? በስጋ ደግሞ በስጋ ድንግል የሆነች ሴት ደግሞ በመንፈስም ድንግል እንድትሆን ንስሐ ገብታ ቅዱስ ቁርባን መቀበል አለባት ማለት ነው። ወንድ ካልነካት ይሄን ማረም ይቻላል፣ መታረም ይችላል። ልክ አይደለም ልትሉ ትችላላችሁ። ወዳ ፈቅዳ ቢሆንም ዘር ያፈሰሰችው ግን ደግሞ የስጋ ድንግልናው አልተነካም። ስለዚህ ድንግልና ማለት የትኛው ድንግልና ነው የሚፈልገው? ለምሳሌ በተክሊል ታግባ ቢባል፣ በዚህ አጋጣሚ አባቶች እየሰማችሁኝ ከሆነ ብትነግሩኝ ደስ ይለኛል። እቺ ልጅ በተክሊል ታግባ ቢባል በዘሯን በግለ ወሲብ ወይም ደግሞ ራሷን በመነካካት ዘሯን ካፈሰሰች የትኛው ድንግልናዋ ነው የፈረሰው? የስጋ ድንግልናዋ አልተነካም። ድንግል ናት፣ ጨዋ ናት። ፊልም በማየት ሰዎች መክረዋት በአይናፋርነት ከቤት ባለመውጣት ተበላሽታለች ልጅቷ። ምን በማድረግ? ዘሯን በማፍሰስ። ከዛ ውጪ ግን በተክሊል ማግባት ትችላለች ወይ? ይሄን ብትመልሱልኝ ደስ ይለኛል። እንደኔ የስጋ ድንግልናዋ ከሆነ የሚፈለገው ዘሯን በማፍሰሷ ንስሐ ገብታ በተክሊል ማግባት ትችላለች። ለምን? የሚፈለገው ስጋ ድንግልናዋ ነው ለተክሊል ጋብቻው። ምክንያቱም ይሄን ቆብ የሚደረገው ለስጋ ድንግልናዋ ማሳያ ስለሆነ ማለት ነው። ኃጢአት ሰርታ ከሆነ ንስሐ ትገባበታለች። ወንዱ ላይ ስንመጣ ግን እንደዛ አይመስለኝም። ወንዱ በትክክል ሴት ብልት ውስጥ እንደገባ፣ ይቅርታ ለምናገረው ሀፍረተ ስጋ እንግዲህ ግልጽ እናወራ ብዬ ነው አይደለም። እንደዚህ ካላወራን እኮ ብዙ ሰዎች ጥያቄያቸው አይመለስላቸውም። ይሄንን በመናገሬ ብዙ ሰዎች አሁን ምንድነው የምታወራው አንተ ሰውዬ እንደዚህ ከዚህ ውጪ ሌላ ወሬ የለም። አዎ እንደዚህ ስናወራ ነው። ለምን 90% የምድራችን ጥፋት ዝሙት ስለሆነ ሩካቤ ስለሆነ የብዙ ሰዎች በዝሙት የሞለቀ የአገልጋዮችም የካህናትም የመነኮሳትም አጠቃላይ ከጦርነቱ ይልቅ በምግብ በሌላ ነገር በዘረኝነት ከምንጠፋባቸው ኃጢአቶች ይልቅ ይሄኛው ኃጢአት በጣም አይሎ የሁሉም ሰው ችግር ሆኖ ስለተገኘ ነው። በዚህ ያልተሰናከለ ፍጥረት የለም። ሰው ሆኖ በዚህ ያልተሰናከለ የለም። ከትልልቅ የምትሏቸው አባቶች ጀምሮ እስከ ታች ተራው ምዕመን ድረስ ማለት ነው። ስለዚህ ወንዱ ልጅ ድንግልናው የሚፈርሰው ሴትን ሲገናኛት ከሆነ ሴትንም ተገናኘ በእጁም አደረገ፣ ዞሮ ዞሮ ቅርጹ ሁለቱም አንድ ነው፣ ለውጥ የለውም። ዘሩን ያፈሰሰው የሴት ብልት በሚመስል ቅርጽ አድርጎ እጁን ስለተጠቀመበት ነው ብዬ አስባለሁ። ይሄን ዘዳግም መጽሐፍ ቅዱስ ላይ ዘዳግም ላይ ምን ይላል? ቅዱስ ሙሴ ነው ነብዩ ሙሴ ሲናገር የተረገመ ይሁን ብሎ ከሚላቸው ሰዎች መካከል መሬትን ቀዶ እንደ ሴት ልጅ ብልት አስመስሎ መሬትን የሚገናኝ ይላል። መሬትን አለስልሶ ጭቃውን እንደዚህ ያጎደጉዱትና እንግዲህ እስራኤላውያን የማይሰሩት ስራ የለም። እንደ ሴት ልጅ ብልት አስመስለው መሬትን ይገናኙ ነበር ማለት ነው። እንስሳን የሚገናኝ ሁሉ እንደነበርና የተረገሙ ይሁን ይላል። እንደዚህ አይነት ሰዎች ይወገሩ ነው የሚለው። እንዲያውም ይሄ ኃጢአት ነው፣ መስዋዕት ያስፈልገዋል አይደለም እንዴ? እና ዘርን ማፍሰስ ኃጢአት እንደሆነ እንደሚያስቀስፍ ደግሞ በመጽሐፍ ቅዱስ ውስጥ ዘፍጥረት 38:8 ላይ አውናን የሚባል የይሁዳ ልጅ ነው ትዕማር የምትባልን ሴት ከወንድሞቻቸው ልጆቹን በየተራ የገቡ ዘር እንዲተኩ በሞተው ልጁ ምክንያት አንድ ልጁ ሞቶበት
ዘር ተኩለት ለሱና ግቡና ከትዕማር ጋር ተኙ እያለ አንዳንድ ልጆቹን እያስገባ እንዲገናኙት ያደርግ ነበርና አሁን ምንድን ያደረገው አይ አንደኛ ወንድሜ ሞቷል ወንድሜን የገደለች እንደገናም ደግሞ ከሷ ዘር መቀጠል አልፈልግም ልጅ መውለድ አልፈልግም ብሎ ግንኙነት አደረገና ልክ ስሜቱ ሲመጣ ከአፍረተ ስጋዋ ዘሩን መሬት ላይ አውጥቶ መሬት ላይ አፈሰሰ ይላል። ቀጥታ ቃል በቃል የተጻፈው ነው የምነግራችሁ። ዘፍጥረት 38 ከ8 እስከ መጨረሻ ድረስ ይሁት። ከዛ በኋላ እንዲያውም ትዕማር ይሃልሆን ሲላት ከአባትየው ጋር ራሱ ከአማቷ ጋር ራሱ ተኝታለች ማለት ነው። እና ከይሁዳ ጋር ማለት ነው። ይሁዳ ማለት ከ12ቱ ያዕቆብ ልጆች ውስጥ አንዱ ማለት ነው። እንግዲህ ምንድነው ዘሩን ውጪ አውጥቶ ሲያፈስ እግዚአብሔርም ይህ ነገር ክፉ ነገር እንዳደረገ አውቆ ቀሰፈው ነው የሚለው። እንደ ወንድሙ ተቀሰፈ። ያኛው የከሱ በፊት የነበረው ወንድሙ ተቀሰፈ ነው የሚለው። ዘርን አውጥቶ ደጅ ላይ ማፍሰስ ያስቀስፋል። እሺ ታዲያ እኔ ለምን አልተቀሰፍኩም ልትሉ ትችላላችሁ እናንተ ሁላችሁም። እኔ ብዙ ጊዜ ግሎሲ ፈጽም ያለው ለምንድነው ታዲያ አልጋዬ ላይ ድርቅ ብዬ አልቀረሁት ለምን አልተቀሰፍኩም ልትሉ ትችላላችሁ። ከዚህ በላይ መቀሰፍ አለ እንዴ? በኑሮ ለመሳካት በህይወት በአጠቃላይ ጎሎኛል የምትሉት ነገር ይሄ አልተሳካልኝ የምትሉት ነገር እኮ እሱ አስኮ መቅሰፍት ነው። ወደ እግዚአብሔር ቤት ዓለም መምጣት እኮ መቅሰፍት ነው እኮ አይደል እንዴ? መቅሰፍት እናንተ የምታስቡት የሆነ ነገር መመታት ወይም ደግሞ መብረቅ ወርዶ የሆነ ተዋርጎ ሲመታ ሽባ መሆን አይደለም። መቅሰፍት መረገምም ነው፣ አለመሳካትም ነው፣ በረከት ማጣትም መቅሰፍት እኮ ነው አይደል እንዴ? ስለዚህ ዘራቸውን በከንቱ የሚያፈሱ ሰዎች ወይም ደግሞ ግሎስ የሚፈጽሙ ሰዎች ወይም ደግሞ ሆን ብለው በኮንዶም ሩካቤ ፈጽመው በኮንዶም ዘራቸውን ጠቅልለው በየመንገዱ በየአልጋው በየስርቻው የሚወረውሩ ሰዎች በየቤርጎ ተጠቅሎ የሚጣለው ዘር ስንት ዘር ፈሷል አይደል? በከንቱ ዘር የማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ቀስፎናል። በምንድን ነው የቀሰፈን? በኑሯችን፣ በትዳር፣ በህይወት፣ በብክነት በአጠቃላይ ቀስፎናል። መቅሰፍትን በዚህ ነው መረዳት ያለባችሁ እንጂ የሆነ ነገር መጥቶ አናቴ ይለኛል ብላችሁ እንዳታስቡ። ወደ ጉዳያችን እንምጣ እና እቺ ልጅ ይሄን ልጅ ባል ማድረግ ፈለገች። ስለዚህ ምግብ ትሰራለታለች። ሰውነቱ ቁርሱ የሚበላው ምንም በቃ አጠቃላይ ሰውነቱ እየተስተካከለ እንዲህ አይነት ነገር ሲያጋጥማችሁ ምንድነው ማድረግ ያለባችሁ መሰላችሁ? ከዛ ነገር ላይ ውጥት ትሉና ወደ ጸበል ትሄዱና እግዚአብሔር ሆይ ስጋዬን ቀድስ ከሁሉም ሰው የገባብኝን መንፈስ ያዝልኝ ብላችሁ ጸሎት አድርጉና ተጠመቁ እስቲ። ለዚህ ሁሉ ነገር የሚዳርጋችሁ ኢቭን ተገዳችሁ እንድትደፈሩ ሁሉ የሚያረጋችሁና እንደዚህ በየሁሉ ቤት አባወራዎችም ቤት ውስጥ ያለው ወንድ በሙሉ እንደፈለገ እንዲጫወቱባችሁ የሚያረጋው ዋናው ሶርሱ መንፈሱን ታገኙታላችሁ። ወደ ኋላ ስትሄዱ ወይ ከአባት ወይ ከእናት የመጣ ወይ የሚወድሽ ፍቅረኛ የነበረ ሰው ያደረገው ነገር ካለ ወይ ደግሞ አንቺ ራስሽ በምታያቸው ቪዲዮዎች የገባብሽ ነገር ካለ እሱ ነው ለዚህ ሁሉ ነገር የሚዳርግሽ። የመጀመሪያው መንፈስ ነው ብዙ ነገሮች ይዞሽ የሚገባው። አብሮ የተወለደም ሊሆን ይችላል፣ በልጅነት የገባም ሊሆን ይችላል፣ በህፃንነት እሱ አብሮ ያድግና ለእንደዚያ ነገር ያለማምዳል። የምትመጻደቂበት መልክና የምትኮሪበት አቋምና ቅርጽ ካለሽ በሱ እንድትሰናከይ ወይም ደግሞ በሱ እንድትዋረጂ ያደርጋል። ወይም ደግሞ መጥፊያሽ እንዲሆን ያደርጋል። ወይም ደግሞ በሱ እንድታዝኚ በዛ በማንነትሽ እንድታዝኚ ያደርጋል። ምን ነው ይሄ ነገር ባልተሰጠኝ እስክትይ ድረስ። ከዛ ደግሞ አሲድ እስከ መደፋት የሚደርስባቸው እህቶችም አሉ። በዛ ሲኩራሩ ምንድነው ባጣ ቆየኝ የሚባል ሲጫወቱ እዛ ጋርም ሌላ ወንድ እዚህ ጋርም ሌላ ወንድ ሲያጫውቱ በቃ ዞር በል አላቅልህም አፍንጫህን ላስ ብለው እዚህ ጋር ሲመጡ ያ ይናደድና በዚህ መልክሽ አይደል ይሁን የምትመኪው ይልና አሲድ ይደፋባታል። ከዛ ቡዳው በቃ አያችሁ አሁን መልኳም ተበላሸ፣ የማንም አይደለችም። ውስጥ ያለው አይነ ጥላ ሁሉም ወንዶች እንዲርቋት አድርጎ እሷን ብቻ ያገኛታል ማለት ነው። ሌላው ደግሞ እንደገና ውስጥ ያለው መንፈስ ማንም ሴት ጋር እንድትሄድ ማይፈልግ ከሆነ አንተ ወንዱ ወይም አንቺ ሴቷን ማንም ወንድ ጋር እንድትሄጂ ማይፈልግ ከሆነ ወንጀል ሰርተሽ እንድትታሰሪና እስር ቤት ከሴቶች ጋር ብቻ እንድትቀመጭ ያደርግሻል። ወይም እስር ቤት ገብተህ 20 ዓመት 15 ዓመት 10 ዓመት ተፈርዶብህ እንድትቀመጥ ያደርጋል። እስር ቤት ዝም ብለህ ትበሰብሳለህ። ግን ለወሲብን እያረክ ወይም ደግሞ ብቻ በዛም በዚህም ብሎ ወንጀለኛ ሆነ እዛ እንድትቀመጥ ያደርጋል። በግላጭ ያገኘሃል ማለት ነው። ስለዚህ አንዳንዴ በህይወታችን ውስጥ ድንገት የሆነ በጣም ከባድ ነገር ሲመጣብን ለምንድን ነው እንደዚህ ሆንኩት ብላችሁ አስቡ። ምንድን ነው እዚህ ነገር ውስጥ የከተተኝ ሂደት ውስጥ እንዴት ነው ያደገው ኃጢያቱ ብላችሁ አስቡ። በጣም ብዙ
ነገር ታገኛላችሁና ራሳችሁን ጠብቁ። በቤት ሰራተኝነት ውስጥ ያላችሁ ሰዎች ውጡና ከዚህ ነገር ውስጥ ተጠመቁ እስቲ። በቃ ለምንድን ነው ሁሌ የምርመጠመጠው ሰው ቤት ውስጥ? ለምን እንደዚህ መሆነው? ለምን ነው የራሴን ትዳር ማልኖረው ብላችሁ አስቡ። ያርመጠመጣችሁ ያ ከቤተሰብ የመጣም ሊሆን ይችላል፣ ወይ ደግሞ ተንኮል የእናትና አባት ጸበኛ የሆኑ ጎረቤቶቻችሁ ያደረጉት ሊሆን ይችላል። የዚህ ልጅ አሁን መንገላታት የእናቱ ከጎረቤት ሴትዮዋ ጋራ ያላት ቆርኝነት ነው አይደል? በማያውቀው ነገር ግን ይሄ ሁሉ እድሜውን ተጉላላ ማለት ነው። ግን ደግሞ ንስሐ ገብቶ ደግሞ ስጋው የሚቀበል ልጅ ሆኖ ደግሞ እግዚአብሔር ምሕረት አድርጎለት ነው። ስለማያውቅ ነው። ለዚህ ነው ምንም የማያውቁ ሰዎችን እግዚአብሔር ያግዛቸዋል። ክርስቶስ ለእንደዚህ አይነት ሰዎች ለደካሞች ሊያግዛቸው ይችላል ብሎ ቅዱስ ጳውሎስ የተናገረው ለዚህ ነው። ሊረዳቸው ይችላል ይላል ቅዱስ ጳውሎስ። ምንም ስለማያውቁ ግን ሲረዳን ሲይዘን እንያዝለት፣ ሲጎትተን እንሳብለት፣ እግዚአብሔር ኑ ሲለን እንጠራለት። ፊሽካውን ሲነፋ ወይም ደግሞ በካህናት ስብከት በምንም ይጥራን፣ ገንዘባችን በመቀማትም ጤንነታችንን በመያዝም በብዙ ነገር እግዚአብሔር ቤቱ ሲጠራን እሺ ብለን እንምጣለት። ምክንያት ነው። በቃ ወደ ቤቱ አምጥቶናል አይደለም? አዎ ምክንያት ነው። ማምጫ ምክንያት አልመጣ ስላል ነው። በደህናው ጊዜ ስላልመጣንለት ማምጫ ምክንያት ነው። እኚህ እናት እንደዛ ነው ያደረጉት። ልጃቸው ታመማ አይደል? ምክንያት ሆኖላቸዋል። ስለዚህ በቃ እዚህ ነው መሆነው አሉ፣ ወሰኑ። ለካ ባህሪያቸው መልካም ነው። ለካ ሰው ሲደነግጥ መንፈስም አንዳንድ ጊዜ ይደነግጣል። ክው ስትሉ እንዴ እናትሽ ሞታለች ወይም ደግሞ ልጅሽ ሞተ ሲባሉ አንዳንድ እናቶች እኮ ዛራቸው ይነሳል። አብሮ መንፈሱም አብሮ ይጮሃል። ወማን ብሎ በቃ ምን ሆና ነው ሲባል ደንግጣ እኮ ነው ይባላል። ከማልቀስ ይልቅ ዛሩ ተነስቶ የሚያጓሩበት ጊዜ አለ። አንዳንዱ ደግሞ ያሽካካል። ስለዚህ ሰው ሲደነግጥ አብሮ መንፈስ ይደነግጣል። ሰው ሲጓጓ አብሮ መንፈስ ይጓጓል። ሰፍ ስትሉ አብሮ ምሱም ሰፍ ይላል። ስለዚህ ማስደንገጥ